ብዙ ነገሮች ተለዋውጧል። ያው በዚህ ሳምንት ባልሞላ ጊዜ ውስጥ በጣም ብዙ ነገሮች ተለዋውጧል፣ ተቀያይረዋል። ግን ስለ ሁሉም ነገር ያው እግዚአብሔር ይመስገን ዛሬ ያው ተመልሼ ወደ ስራ መጥቻለሁ ማለት ነው። ስራ በመጀመሪያ በጣም ደስ ብሎኛል። እውነት ለመናገር በጣም ከምላችሁ በላይ ደስተኛ ነኝ። ያው የነገርኳችሁ ነገር ትንሽ ቢያስጨንቀኝም እንዴ ሰላም ላችሁ ሲሊያንቀኝ ነው እንዴ። ሰላም 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 ውድና እየተከበራችሁ የማርካን ቲዩብ ተከታታዮች በጣም የምትወደዱ ምርጥና ድንቅ የሆናችሁ ፋሚሊዎቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን ሁሉም ሰላም ነው። እኔ ጋር እስካሁን ያው ፈጣሪ ተመሰገነ ይሁን። እናንተስ ጋር እንዴት ነው? ስራ፣ ጤና ሁሉ አማን? እኔ ጋር ሁሉም ሰላም ነው። ያው እንግዲህ ዛሬ ደስ በሚል ቪዲዮ ነው ወደ እናንተ የመጣሁላችሁ ማለት ነው። ደስታዬ እንደሚያስደስታችሁ በጣም እርግጠኛ ስለሆንኩ ነው። ያው ደስ የሚል ያልኳችሁ እኔ ደስ ስላለኝ ደስ ይላችኋል ብዬ ስላሰብኩኝ ነው። እንደተለመደው ይህንን ቪዲዮ ስትጀምሩት በላይክ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ፣ ቤተሰብ ሁኑ። እንዲሁም መልካም አስተያየታችሁ አይለየኝ እላለሁ። እወዳችኋለሁ። ዛሬው የደስታዬ የመጀመሪያው እንትን ልበል ዛሬ በጣም ተደስቻለሁ ከምነግራችሁ በላይ። እውነት ለመናገር ሁሉም አሰሪዎች አንድ አይደሉም ማለት ይቻላል። እውነት አሰሬ በጣም በጣም ልዩ ናት። በጣም ልዩ ሴት ናትና ጥፋተኛ ነኝ። ያው ሰሞኑን እያያችሁ ነበረ የለቀኩላችሁ ቪዲዮ አለ። እኔ ነኝ ጥፋተኛ። በጣም አጥፍቻለሁ። ትልቅ ጥፋት ነው ያጠፋሁት። ግን ደግሞ እንደ ማንኛውም ሰው ተረድታኝ በቃ ይቅርታ ብዬ ስጠይቃት ይቅርታሽን ተቀብያለሁ፣ ስራሽን መስራት ትችያለሽ ብላ ዛሬ ጠዋት ነው የመጣሁት። ያው አሁን ማታ ነው ቪዲዮን እየቀረስኩላችሁ ያለሁት። እንግዲህ ጨለማው በዚህ ጋር ይታያል። ማታ ነው ዛሬው። ቀኑ ሙሉ ስራዬን ስሰራ እንግዲህ ውያለሁ ማለት ነው። በጧት ነበር ደውላ የጠራችኝ ማለት ነው። እና በጣም ደስ ብሎኛል። ያው እንግዲህ እነግራችኋለሁ። እዛም እሱም ጋር ጥሩ ኮንዲሽን አልነበርኩኝም። ብዙ ነገሮች ተለዋውጧል። ያው በዚህ ሳምንት ባልሞላ ጊዜ ውስጥ በጣም ብዙ ነገሮች ተለዋውጧል፣ ተቀያይረዋል። ግን ስለ ሁሉም ነገር ያው እግዚአብሔር ይመስገን ዛሬ ያው ተመልሼ ወደ ስራ መጥቻለሁ ማለት ነው። ስራ በመጀመሪያ በጣም ደስ ብሎኛል። እውነት ለመናገር በጣም ከምላችሁ በላይ ደስተኛ ነኝ። ያው የነገርኳችሁ ነገር ትንሽ ቢያስጨንቀኝም ለጊዜው ደስተኛ ነኝ። ያው ደስተኛ ነኝ። ስራዬን እየሰራው ነው ማለት ነው። እንግዲህ ያው ትጨነቃላችሁ ብዬ አስቤ ነው ይሄን ቪዲዮ እየሰራውላችሁ ያለሁት። ምክንያቱም ያው እኛ ቅመሞች የሰው ሀዘን የሚያሳዝነን የሰው ጭንቀት የሚያስጨንቀን ሰዎች ነንና አንዴ ይሄንን ቪዲዮ ለቅቄላችኋለሁ። ስለዚህ ያው የምትጨነቁም ትኖራላችሁ ብዬ በማሰብ ነው ይሄን ቪዲዮ ምለቀው ማለት ነው። እና በጣም ደህና ነኝ እግዚአብሔር ይመስገን። ወደ ስራዬም ተመልሻለሁ። ያው የሚያሳስበኝ ያሳስበኛል። እንግዲህ እሱ ከወር በኋላ የምናውቀው ይሆናል። ነፍሰ ጡር ነኝ አይደለሁም የሚለውን ያው በዚህ በሳምንት ውስጥ የሚታወቅ ነገር ያለ አይመስለኝም። ግን ያው በቃ ከወር በኋላ እናያለን፣ እናውቃለን ማለት ነው። ያለውን ነገር እንግዲህ ያው የምታግዙኝንም ነገር በሀሳብም በአስተያየትም ከጎኔ ስለሆናችሁ ያለውንና ማደርገውን የሚደርስብኝን ነገር ሼር አረጋችኋለሁ። ምክንያቱም ለእናንተ ሼር ሳደርግ ብዙዎቻችሁ በእኔ ጥፋት እኔ በሰራኋቸው መጥፎ ነገሮች እና እኔ ባጠፋኋቸው ነገሮች ስህተቶች እናንተ እንዳትደግሙት ይረዳችኋል ብዬ ስላሰብኩ ነው ይሄን ቪዲዮዎች እየለቀኩላችሁ ያለሁት ማለት ነው። ምክንያቱም አንዳችን ከአንዳችን ካላየን መማር አንችልም። አንዳንድ ሰው ይሆናል ብሎ የሚሰራው ስህተት ሌላኛው ካላየው አይማርምና ትማሩበታላችሁ ብዬ አስባለሁ። ምክንያቱም ያው እረፍት ብትወጡም መዝናናት ብትፈልጉም ሰው መምረጥ አለባችሁ። የምትሄዱበትን ቦታ ማወቅ አለባችሁ። ይህን እምላችሁ እኔ የሰራሁትን ስህተት እንዳትደግሙት ስለመፈልግ ነው። እኔ አንዴ ሰርቼዋለሁ፣ አልፏል። የሚያስጨንቀኝ ነገር እንደሚያስጨንቀኝ ሆኖ ሳለ ግን ያው ስራ መስራት መቻሌ በራሱ ትልቅ ነገር ነው። ያው ተመልሼ ወደ ስራ መመለስ የራሱ ትልቅ ነገር ነውና ያንን ስህተት እንዳትደግሙት ስለምፈልግ ነው ለእናንተ ቪዲዮ እየላኩላችሁ ያለሁትና አንዳንዶቻችሁ ጥሩ ነገር ላይ መስላችሁ ይችላል ማለት ልክ ጥሩ እንደሰራ ሰው ምናምን ብላችሁ ልትሉኝ ትችላላችሁ።
ቪዲዮ ስታዩ እንዴት እንደዚህ አይነት ቪዲዮ ልትሉ ትችላላችሁ። ግን ደግሞ ያው አንዳችን ከአንዳችን እንማርበታለን ብዬ ስላሰብኩ ነው። ልክ እንደኔ ይሆናል ብላችሁ በምላስ ተታላችሁ በቃ ብቻ የሚጠፉ የማይመስላችሁ እያጠፋችሁ ሳይመስላችሁ ማጥፋት ማለት ነው። እኔ አሁን በጣም ክብረቢስ መሆኔ ነው እንጂ በስርዓት ውጪ ተዝናኝ ካለችኝ በስርዓት ወጥቼ ተዝናንቼ መግባት ስችል ሌላ ጥፋት መስራት አልነበረብኝም። እና ያው ካለፈ በኋላ ተሰምቶኛል፣ እኔንም ጸጽቶኛል በጣም። እና ያው ሌሎቻችሁም እንደዚህ አይነት ቻንስ ስታገኙ፣ እንደዚህ አይነት እድል ስታገኙ ወደ ሌላ መስመር እንዳትሄዱ ለማለት ያህል ነው እንጂ ሌላ ብዙ ወሬ አላብዛባችሁ። ብቻ ደስ ብሎኛል። በቃ የሆነ ደስታዬ ከሀሳብ ጋር ቅልቅል ስለሆነ ነው። ማለት እንዴት ልበላችሁ፣ ስራ በመስራቴ ደስተኛ ነኝ። ግን ያው ቪዲዮን ካያችሁ በቀደም ነግሬያችኋለሁ። ትንሽ ደግሞ ያስጨነቀችኝም ነገር አለችና እሱን አንድ ሆኖ ወይም በቃ ጊዜው ደርሶ እርግጠኛ ሆኜ ስራዬን ቀጥ ብዬ መስራት እስከምጀምር ድረስ ደስታ በመስራቴ ደስተኛ ብሆንም የሆነች ጭንቀት አጠፋም ማለት ነው። እና ከመጨነቅ ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል ያገሬ ሰው። ስለዚህ የሆነ ነገር ከሆነ በኋላ ከማሰብ ከመጨነቅ ቀድሞ ነው መጠንቀቅ። ቀድመን ከተጠነቀቅን፣ ቀድመን ራሳችንን ከጠበቅን ከብዙ ስህተቶች እንድናለን፣ ከጸጸት እንድናለን እና በጣም ከተለያዩ ነገሮች ነው ምንድነው ማለት ነው። አስተውሎ መራመድን የመሰለ ነገር የለም። ግን ያው ብዙዎቻችን ያንን አናደርግም። ለምሳሌ አንዷ እኔ ነኝ እና ባለማስተዋል ጥፋት ሰርቻለሁ። እንዲሁም ባፉ ስለሸነገለኝ ብቻ ይወደኛል ያፈቅረኛል ብዬ ብዙ ነገር የመስዋዕትነት ከፍዬ እሱን ፈልጌ እስከመሄድ ደርሻለሁ። ግን ደግሞ ያው ሳምንት ባልሞላ ጊዜያት ውስጥም የእሱን ምላሽ የእሱ ለኔ ያለውን ቦታ በደንብ አውቄያለሁ። በዛ ክፍተት መሀል ደግሞ ያው እኔ ጋር የተፈጠረ ነገር ሊኖርም ይችላል ላይኖርም ይችላል። እሱን ደግሞ ያው በሂደት የምናውቀው ይሆናል። ዞሮ ዞሮ ስህተቴ ነው እየበዛ ያለው ማለት ነው። በጣም በብዛት የበዛው ስህተቴ ነው። ስለዚህ እኔ ሰራውትን ስህተት እንዳትደግሙ። በቃ የመጣንበትን ነገር ስደት ላይ የመጣንበትን አላማ እሱ ትልቁ ነገር እሱ ነው። በቃ እኔ ትልቅ ሴትዮዬ ከስራ ስታባረረኝ ማለት ነው ያሰብኩት የመጣሁት ለምንድን ነው እያደረኩ ያለሁት ነገር ምንድን ነው ብዬ በቃ በጣም ነው በራሴ ያዘንኩት ማለት ነው። በቃ በራሴ በጣም ነው ያዘንኩት። ግን አንድ ነገር ከሆነ በኋላ ባዝን ባላዝን ምንም አላመጣም። ሳይሆን በፊት ነው ያው መጠንቀቅ የነበረብኝ ማለት ነው። አንድ ነገር ከሆነ በኋላ ምንም ልናደርግ ስለማንችል ሳይሆን በፊት ነው መጠንቀቅ ያለብንና ያንን ለማለት ነው። ያው ብዙዎቻችን ገንዘብ ፈልገን ህይወት ለመቀየር የቤተሰቦቻችንን ህይወት ለመቀየር እንወጣና ያልታሰበ ላይፍ ውስጥ የሚገባው ለካ እንደዚህ ነው ብዬ ነው ያሰብኩትኝ። እስከዛሬው በሰው ፈርድ ነበርና ለካ እንደዚህ ሳያስቡት ነው ሌላ ነገር ውስጥ ገብተው ወልደው ምናምን ብዙ ታሪክ የሚፈጠረው ብዬ አሰብኩኝ። አንዳንዴ በራሳችን ሲደርስ ነው ብዙ ነገር የምናየው ማለት ነውና መጠንቀቅን የመሰለ ነገር የለም። በቃ አስተውሎ መራመድን የመሰለ ነገር የለም። በቃ አስተውለን ከተራመድን ካሰብንበት እንደርሳለን። እንደኔ ደግሞ ዝም ብለን እንደ ፈረስ ጋሪ ዝም ብለን ፊታችንን እያየን የምንሄድ ከሆነ ያው እንቅፋቶች ይበዙብናል ማለት ነው። ያው እንቅፋቶችን ደግሞ ማለፍ የምንችለው ጠንካሮች ስንሆን ነውና ህይወት በራሷ ትልቅ እንቅፋት ትልቅ ዳገት ያለባት ነገር ሆና ሳለች እኛ ደግሞ ሌላ እንቅፋት እንጨምርባታለን ማለት ነው። ልክ እንደኔ ህይወቴ በራሱ ስደት ነው ያለሁት የምኖርበት ብዙ ነገርን ለመቀየር ነው የመጣሁት። በዛ ላይ ደግሞ አሁን እንደዚህ አይነት የህይወት የተሳሳተ መስመር ስጓዝ ህይወቴ ላይ ሌላ እንቅፋት ነው የጨመርኩት፣ ሌላ ዳገት ነው የጨመርኩበት። ያ የኔ ስህተት ነው እና እንደዚህ አይነት ስህተት እንዳትሳሳቱ ትልቅ ላችሁ ፈልገው እንደኔ አይነት ስህተት እንዳትደግሙ፣ የምር እንዳትደግሙ። ለኔም ደግሞ በተቻላችሁ አቅም የፈራሁት እንዳይሆን ያስደነገጠኝ ነገር ያስጨነቀኝ ነገር እውነት ሆኖ እንዳላገኘው ጸልዩልኝ። ከዚህ በተረፈ ምንም ልላችሁ አልችልም።
ሁላችንም የሰው ሀገር ነው ያለነውና በሰላም ያሰብነው ተሳክቶ እግዚአብሔር በሰላም ለሀገራችን ያብቃን። ትልቁ ሀሳቤና ምኞቴ እሱ ነው። ከዛ ሁሉም ነገር በሀገር ይደረስበታል፣ እንደርሳለን ሁሉንም ነገር ላይ እና በቃ ይለላችሁ ነው። ከጨቀጨኳችሁ በጣም ይቅርታ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አውቃለሁ ማለት ስህተት ሰርቻለሁ፣ ግን ስህተቴ ድንገት ሚዲያ ላይ የማይወጣ ሊሆን ይችላል። ግን ደግሞ አንዴ ስሜቴን ለማውጣት ስል አንዴ ቪዲዮ ሰርቻለሁ። ስለዚህ ያው ቪዲዮ ስናይ ደግሞ አንዳንዶቻችን ምን ላይ ደርሳለች እንዴት ሆነ አይሆን ብለን ልንጨነቅ እንችላለን። ስለዚህ አንዴ ለቅቅ ያለው ብዬ ነው ቪዲዮ ይሄንንም የሰራውላችሁ። እንግዲህ መጨረሻችን ያማረውን ነው የሚባለው እና ትልቅ የምነግራችሁ የፈራሁት ነገር ሆኖ እንዳይሆን ጸሎት አድርጉልኝ። እወዳችኋለሁ። በድጋሚ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ቤተሰቡን ተቀላቀሉ። ሀሳብና አስተያየት እንዳትፈሩ፣ የተሰማችሁን የልባችሁን የተሰማችሁን ስሜት ስጡኝ። ከዚህ በተረፈ ላይክ አድርጉልኝ። በቃ እወዳችኋለሁ። ባይ። በጥሩ ጥሩ ቪዲዮዎች እንገናኛለን ብዬ ከዚህ በኋላ ተስፋ አድርጋለሁ። ያው ይሄ የመጨረሻ ዛሬ የሰራውላችሁ በዚህ አሁን በመጣውበት ርዕስ የመጨረሻ መዝጊያ ሊሆን ይችላል። እንግዲህ እንደ ጊዜው እያየን ደግሞ ጥሩ ጥሩ ነገሮችን ይዤላችሁ ወደ እናንተ ቀርባለሁ ብዬ ተስፋ አድርጋለሁ። እወዳችኋለሁ።